ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ከኢትዮጵያ ፌዴሬሽን እየራቀ ያለው ክልል ከጥቅምት 2013 ጀምሮ የትግራይ ክልል በኢትዮጵያ የሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካዮች የሉትም። የፌዴራል መንግስትና ህወሓት ለጥልቅ ልዩነቶቻቸው መፍትሄ አበጅተው ምርጫ ካልተካሄደ የትግራይ ክልል በምክር ቤቶቹ ሳይወከል የሚቀርባቸው ዓመታት ወደ 10 ከፍ ሊሉ ይችላሉ። በትግራይ ክልል በሁሉም 38 የምርጫ ክልሎች ሰባተኛው አጠቃላይ ምርጫ ግንቦት 24 ቀን 2018 ዓ.ም እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ባለፈው ሳምንት አረጋግጠዋል። ወይዘሮ ሜላተወርቅ የሚመሩት ተቋም የትግራይ ክልልን ጨምሮ አስቸኳይ ሁኔታዎች ባሉባቸው ሁሉም የሀገሪቱ አካባቢዎች ምርጫ የማካሄድ እቅድ ነበረው ብለዋል። ዴሞክራሲያዊ ስምረት ትግራይ፣ ትንሣኤ ስርዓት ቃንጨ ሐቂና ትንሣኤ ሰባ እንደርታን የመሳሰሉ ፓርቲዎች ለምርጫው ተመዝግበው ነበር። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ቃል አቀባይ ሚካኤል አስገዶም ግን እኛ ምርጫ የምናካሄድበት ሁኔታ ላይ አይደለንም ያለነው ሲሉ ተናግረዋል። ለዚህም በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች በ146 መጠለያዎችና በስደት ሱዳን የሚገኙ መሆናቸው አንዱ ምክንያት ነው። በምዕራብ ትግራይ በጸለምት ሌላ አካባቢዎችም እንዲሁ በጠላት ስር ያለው ህዝባችን ነጻነት የለውም የሚሉት የህወሓት ቃል አቀባይ ከ40 በመቶ በላይ የትግራይ ሉዓላዊ ግዛት ጠላት ይዞት ነው ያለው ሲሉ ተናግረዋል። በዚህም ምክንያት ነባራዊ ሁኔታው ምርጫ ለማካሄድ የሚያስችል እንዳልሆነ አስረድተዋል። የክልሉ መንግስት በበጀትና የነዳጅ እጥረት ምክንያት ትምህርት ቤቶች አስቀድመው እንዲዘጉ ወስኗል። የጥሬ ገንዘብና የመድኃኒት እጥረት የክልሉን ህዝብ እየተፈታተኑት ይገኛሉ። አቶ ሚካኤል አሁን ስለ ምርጫ የምናወራበት ወቅት ሳይሆን ስለ ህዝባችን ቀጣይ ህልውና፣ ከዚህ የህልውና አደጋ እንዴት መውጣት እንችላለን የሚለውን ነገር ነው እየሰራን ያለነው ሲሉ ተናግረዋል። ላለፉት 6 ዓመታት ገደማ የትግራይ ክልል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ተወካይ አልነበረውም። ውክልናውን ለመጀመሪያ ጊዜ ያጣው በኮሮና ወረርሽኝ ምክንያት ህገ መንግስት ተተርጉሞ የሚኒስትሮች ምክር ቤት፣ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የሥራ ዘመን እንዲራዘም መደረጉን በመቃወም ህወሓት በወሰደው እርምጃ ነበር። ህወሓት የህዝብ ተወካዮች ምክር ቤት አባል የነበሩ የትግራይ ክልል ተመራጮችና በፌዴራል መንግስት ውስጥ የተሾሙ ባለስልጣናት ስራቸውን እንዲያቆሙ በመስከረም 2013 ትዕዛዝ ሰጠም። ወቅቱ ጳጉሜ 2012 በትግራይ ክልል የተካሄደው ምርጫ በፌዴራል መንግስት ተቀባይነት ባለማግኘቱ በአዲስ አበባና በመቀሌ መካከል ሲብላላ የቆየው ፖለቲካዊ ውጥረት የተካረረበት ነበር። ስድስተኛው የኢትዮጵያ ምርጫ ጥቅምት 24 ቀን 2013 ዓ.ም ጦርነት ከተቀሰቀሰ ከ7 ወራት ገደማ በኋላ በቅርቡ ስራቸውን በሚያጠናቅቁት ምክር ቤቶች ውስጥ ለትግራይ የተመደቡ መቀመጫዎች ባዶ ሆነው ቆይተዋል። ኢንዲያና ዩኒቨርሲቲ ማወር የህግ ትምህርት ቤት ተመራማሪ የሆኑት አቶ አለማየሁ ፈንታው አንድ የምርጫ ዘመን ትግራይ ሳትሳተፍ አልፋለች። አሁን ደግሞ ሌላ 5 ዓመት ትግራይ አትሳተፍም፣ በድምሩ 10 ዓመት ይሆናል ማለት ነው ሲሉ ይናገራሉ። በዩኒቨርሲቲው በህገ መንግስት ህግና ህገ መንግስት ቀረጻ ላይ የፒኤችዲ ጥናታቸውን ጭምር በማከናወን ላይ የሚገኙት አቶ አለማየሁ ከዚህ በኋላ ትግራይ የኢትዮጵያ አካል ነች ብሎ ማውራት ይቻላል ወይ ብለው በመጠየቅ መልሰው እኔ እርግጠኛ አይደለሁም ሲሉ ይመልሳሉ። 2 የምርጫ ዘመን ብቻ ነው ትግራይ ምርጫ የማትሳተፈው በሚለው ነገር ላይ እርግጠኛ አይደለሁም። 3 ዘመን ቢሆን 15 ዓመት ነው፣ 4 ቢሆን 20 ዓመት ነው ሲሉ ተናግረዋል። ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ከተካሄደው ደም አፋሳሽና አውዳሚ ጦርነት በኋላ የተፈረመው ግጭት የማቆም ስምምነት የትግራይ ክልል የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል መንግስት የነበረው ውክልና ወደ ነበረበት እንዲመለስ እድል ከፍቶ ነበር። የስምምነቱ ፈራሚዎች የፌዴራል ተቋማትንና ኤጀንሲዎች ቁጥጥርን ጨምሮ የፌዴራል መንግስት ስልጣን በትግራይ ክልል ወደ ነበረበት እንዲመለስ ተስማምተዋል። ከዚህም በተጨማሪ የስምምነቱ አንቀጽ 9 የፌዴራል መንግስት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ የትግራይ ክልልን ውክልና በፌዴራል ተቋማት ውስጥ በህገ መንግስቱና በሚመለከታቸው ህጎች መሰረት ማረጋገጥና ማመቻቸት አለበት በማለት ይደነግጋል።
ስምምነቱ ከተፈረመ በኋላ ትግራይን ወደ ፌዴሬሽኑ መመለስ እንዲሁም የትግራይ የፖለቲካ ውክልና በፌዴራል መንግስት ተቋማት ውስጥ ማረጋገጥ የመጀመሪያ ደረጃ መሆን እንደነበረበት አቶ አለማየሁ ይሞግታሉ። ይህንን ከማድረግ ይልቅ ግን ህወሓት ከሁለት ተከፈለ። ሁለቱም አንጃዎች ያተኮሩት የጊዜያዊ አስተዳደሩ የፕሬዝዳንትነቱን ስልጣን ለእኔ ይገባኛል በሚለው ላይ ነው እንጂ የትግራይ ህዝብን ውክልና እንዴት እናረጋግጥ በሚለው ላይ አልነበረም በማለት ይተቻሉ። የትግራይ አካታች ጊዜያዊ አስተዳደር ምርጫ እስከሚካሄድበት ድረስ ስራ ላይ የሚቆይ ነበር። በስምምነቱ መሰረት በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት የትግራይ ክልል ምክር ቤት እና የህዝብ ተወካዮች ምክር ቤት ተወካዮች መመረጥ ነበረባቸው። በአፍሪካ ህብረት አሸማጋይነት የተፈረመው ስምምነት ከጥቅምት 2013 ዓ.ም እስከ ጥቅምት 2015 የተካሄደውን ጦርነት ቢገታም ቁልፍ ዓላማዎቹ አልተተገበሩም። የፌዴራል መንግስትና ህወሓት በአተገባበሩ ዘገምተኝነት አንዳቸው ሌላቸውን ሲከሱ ቆይተዋል። የሰላም ስምምነቱ ፈርሷል የሚሉት አቶ አለማየሁ ህወሓት ይህን የሰላም ስምምነት የማፍረስ እርምጃ ቢወስድም የፌዴራል መንግስቱም የሰላም ስምምነቱን እያከበረ አልነበረም ሲሉ ይተቻሉ። ለሰላም ስምምነቱ መደናቀፍ እጅግ ከፍተኛ አስተዋጽኦ ካበረከቱት ወገኖች አንዱ የፌዴራል መንግስቱ ነው ሲሉም ተናግረዋል። በአሁኑ ሰዓት የትግራይ ክልልን የተቆጣጠረው የነ ዶክተር ደብረጽዮን ታጣቂ ኃይል በክልሉ ዳርቻ በአማራ ክልልና በትግራይ ክልል መካከል እንዲሁም በአፋርና በትግራይ ክልል መካከል ከፍተኛ ቁጥር ያለው የጦር ኃይል እያስጠጋ መሆኑ ተነግሯል። ይህም ደግሞ ከሰላም አማራጭ ይልቅ ጦርነትን መምረጡን የሚያሳይ ሆኗል ተብሏል። ይህ ጦርነት ናፋቂነት በክልሉ ላይ ያለውን ኢኮኖሚያዊና ማህበራዊ ሁኔታ እጅግ አብዝቶ የሚጎዳ ከመሆኑም በላይ በተለይም ደግሞ ወጣቶችን ለጦርነት በመዳረግ ክልሉን ወደ አደገኛ ሁኔታ ሊመራ የሚችል ነው። ከዚህም በተጨማሪ እንደ ሀገርም ቢሆን ከፍተኛ የሆነ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስን የሚያስከትል እጅግ አስከፊ ጦርነት እንዳይሆን የዘርፉ ምሁራን ይናገራሉ። ቀጣይ የትግራይ ክልል ህዝብ ጣፋንታ ምን ሊሆን ይችላል? በፌዴራል መንግስትና በትግራይ ክልል መካከል ሰላማዊ ግንኙነት ይፈጠር ይሆን ወይንስ ወደ አላስፈላጊ ጦርነትና እልቂት ያመራ ይሆን? ዘገባው የዶቼ ቬለ ነው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።